ሁላችንም መጽሐፍ ቅዱሶቻችንን እናወጣለን። መነሻ ሐሳብ ዕብራውያን ምዕራፍ 13 ቁጥር 6 ላይ ያለውን ነው። በጌታ በኢየሱስ ስም አነበዋለሁ። እግዚአብሔር ረዳቴ ነው፣ ሰው ምን ያደርግልኛል አለ። እግዚአብሔር ምኔ ነው? ረዳቴ ነው፣ ሰው ምን ያደርግልኛል? ወገኖቼ ሰው እርዳታ የሚፈልገው በቸገረው ጊዜ ነው አይደለም። በጨነቀው ጊዜ ነው አይደለም። አቅም ባጣበት ጊዜ ነው አይደለም። ሰው እርዳታ የሚፈልገው ከአቅም በላይ የሆነ ጉዳይ በገጠመው ጊዜ ነው። እውነት እነግራችኋለሁ እንደ እግዚአብሔር ባሪያ ከአቅም በላይ ለሆናችሁ ጉዳይ ግን ሰው መፍትሄ አይሆንም፣ እግዚአብሔር ነው። ዛሬ በእናንተ ጉዳይ እግዚአብሔር ጣልቃ ይገባል። አንድ ሰው ራሱን ይንካና በኔ ጉዳይ ይበለኝ። ዛሬ እግዚአብሔር ጣልቃ ይገባል። አላውቅም ለሆነ ሰንበዲ እግዚአብሔር ዛሬ ጣልቃ ገብቷል። እኔ አምላኬ ምስክር ነው። ትላንት ምሽት ጣልቃ ይገባላቸው ሰዎች አይቻለሁ። ዛሬ ማለዳ ከዚህ ሰዓት በፊት ጣልቃ ይገባላቸው ሰዎች አይቻለሁ። አሁንም እዚህ ጉባኤ እግዚአብሔር ጣልቃ የሚገባለት ሰው አለ። አንድ ሰው ይጩና እግዚአብሔር ጣልቃ ገብቶልኛል ይበል። ሃሌሉያ! እግዚአብሔር ጣልቃ ገብቶልናል። ክብር ለመንፈስ ቅዱስ ይሁን። ወገኖቼ የእግዚአብሔር ጣልቃ ገብነት በምንችለው ጉዳይ አይደለም፣ በምናውቀው ጉዳይ አይደለም። አቅም ባካበትንበት፣ ዕውቀት ባካበትንበት፣ ገንዘብ ባካበትንበት ጉዳይ አይደለም የእግዚአብሔር ጣልቃ ገብነት። የእግዚአብሔር ጣልቃ ገብነት ከሰው አቅም፣ ገንዘብ፣ ዕውቀት፣ ችሎታ ሁሉ በላይ በሆነ ጉዳይ ነው እግዚአብሔር ጣልቃ የሚገባው። ደጋግሜ ነግራችኋለሁ። እኔ እጁን አይቻለሁ። እግዚአብሔር ከዚህ ቀን ጀምሮ በነገራችሁ ጣልቃ ይገባል። አንድ ሰው ይጩና ደግሞ ዛሬ በኔ ጉዳይ ይበለኝ። እግዚአብሔር ጣልቃ ገብቷል። ስለዚህ እንደ እግዚአብሔር ነብይ ልምከራችሁ፣ ለእናንተ ጉዳይ ሰው ምንም አያደርግላችሁ። የዕብራውያን ጻፊ እንዳለው ሰው ምን ያደርግልኛል? አሁን ለእናንተ ጉዳይ የሚያስፈልገው የእግዚአብሔር እርዳታ ነው። ዳዊት ታስታውሳላችሁ፣ አይኖቼን ወደ ተራሮች አነሳሁ አለ። ረዳቴ ከወዴት ይምጣ? ረዳቴ ሰማይንና ምድርን ከሰራ ከማን ዘንድ ነው አለ? ከእግዚአብሔር ዘንድ ነው። እህት ዓለም፣ ወንድም ዓለም፣ ብዙ ግራ የሚያጋባ ነገር አለ። አዎ የህይወት ሲስተማ፣ የኑሮ ሲስተሙ፣ ያለንበት ዘመን ሁሉም ነገር ያስጨንቃል። ግን ለሚያስጨንቀው ነገር ተጨንቃ አንዳች ነገር በህይወት ላይ አትጨምርም። ይልቁኑ ጸሎታችሁን ጨምሩ፣ ይልቁኑ እምነታችሁን ጨምሩ፣ ይልቁኑ በመንፈስ ማደግን ጨምሩ፣ ይልቁኑ ወደ ጌታ መቅረብን ጨምሩ፣ ይልቁኑ አምልኳችሁን ጨምሩ፣ ዝማሪያችሁን ጨምሩ፣ ስብከታችሁን ጨምሩ። የዛን ጊዜ የእግዚአብሔር ጥበቃ ከእናንተ ጋር ይሆናል። መዝሙር 27 ላይ እንሄዳለን። ሁላችንም ከቁጥር 1 እስከ 3 ስፍራውን በክርስቶስ ኢየሱስ ስም አነበዋለሁ። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር ለሕይወቴ አምባዋ ነው፣ ማንን እፈራለሁ? ሥጋዬን ይበሉ ዘንድ ክፉዎች ገፍተው በመጡ ጊዜ፣ ጠላቶቼና ባለጋራዎቼ በተነሱብኝ ጊዜ እነርሱ ተሰነካከሉና ወደቁ። ጆን ከፊት የሚወጡት ወደቁ አለኝ ጌታ። ወደቁ አለኝ። ከፊትሽ የሚወጡት ወደቁ አለኝ እግዚአብሔር። አንድ ከባድ ነው፣ ትልቅ ነው፣ አላልፈውም ያልከው ተራራ ቢሆን በጌታ በኢየሱስ ስም አስጨናቂው ጉዳይ ወደቀ። አንድ ሰው ይጩና አስጨናቂዎቼ ይበል። ከፊቴ ላይ ተሰነካክለው ወደቁ። አሜን ስትል ይሁንልህ። እነርሱ ተሰነካክለው ወደቁ። ሰራዊት ቢከበኝ እንኳን ልቤ አይፈራም። ጦርነት ቢነሳብኝ እንኳን ልበ ሙሉ ነኝ። ከመጨረሻው መጀመሪያ ልጀምርላችሁ። ዳዊት 3ኛው ቁጥር መጨረሻ ላይ እንዲህ አለ፣ ጦርነት ቢነሳብኝ እንኳን። ሙሌ እንደ ጦር ድምጽ የሚያስፈራ ነገር አለ? ማሚ ርብቃ እንደ ጦር ድምጽ የሚያስፈራ አለ? ግርምሽ እንደ ጦር ድምጽ የሚያስፈራ አለ? ፍቄ እንደ ጦር ድምጽ የሚያስፈራ የለም። የጦር ድምጽ በጣም ያስፈራል፣ በጣም ያስፈራል። እኛ መሀል ከተማ ላይ ስላለን ምናልባት የጥይት ድምጽ የመስማት እድል የሌለን ሰዎች እንጂ በአራቱ አቅጣጫ ላይ ብትሄዱ በጣም ብዙ የጦርነት ድምጾች አሉ። ሰዎች በስጋት ነው ብለው የሚያድሩት። ግን ለምን አልጠፉም ከተባለ የእግዚአብሔር ጥበቃ። በሞት ጥላ መካከል ብሄድ እንኳን አንተ ከኔ ጋር ነህና ክፉን ምን አልልም ማለት ዳዊት አልፈራም። እና የጦር ድምጽ የሚያስፈራ ነገር እንኳን ቢሆን አለ ልቤ ምንድነው አለ ሙሉ ነው። ዛሬ አንድ የፈራ ሰው ታጥቆ ይወጣል። አንድ ኑሮ ግራ ያጋባው፣ የጦር ድምጽ ያስጨነቀው፣ ከተማው ላይ ያለ ግርግር የረበሸው፣ የኢኮኖሚው የፖለቲካው ጉዳይ ያናወጣው ሰው ዛሬ እግዚአብሔር ልቡን ልበ ሙሉ ያደርገዋል። ያ ሰው እኔ ነኝ የሚል ብቻ ጮሆ አሜን ይበላይ፣ ደግሞ አሜን ይበላይ፣ ሰልሶ አሜን ይበላይ። አልፈራም ማለት አልፈራም። ቢኮዝ ምንድነው ሲባል ቃል አለኝ። የሰማሁት ቃል አለኝ ብለሽ ንገሪው ለሁኔታው። የሰማሁት ቃል አለ ብለ ንገረው ለሁኔታው። የተቀበልኩት አምላክ እግዚአብሔር የነገረኝ ነገር አለ በሉት።
አልፈራም ነገን አልፈራውም አልፈራም ሁኔታን አልፈራም። ሁኔታ ፈርቶ ስንት ሰው ቤት ቀርቷል። ሁኔታ ፈርቶ ስንት ሰው አምልኮውን አውቁሟል። ሁኔታ ፈርቶ ስንት ሰው ቢዝነሱን ዘግቷል። እግዚአብሔር ከሁኔታ በላይ ነው ነግሬሃለሁ። የሚጠብቅ አይተኛም አያንቀላፋም። አንድ ሰው አሜን ይበለኝ። ክብር ለጌታ ይሁን። ልቤ ሙሉ ነው አለ። የሚያስጨንቅ ነገር ሳይኖር ቀርቶ አይደለም። የሚያስፈራራ ነገር ሳይኖር ቀርቶ አይደለም። ግን የሚያስፈራሩኝ ሁሉ አለ ተሰነካከሉና እነርሱ ምን አሉ? ወደቁ። አላውቅም ዛሬ ከአንድ ሰው ፊት በጌታዬ በኢየሱስ ስም ከስሩ ተነቅሎ እንደ ዛፍ የሚገነደስ ነገር አለ። ከቤት ላይ ይገነደሳል። ከቢዝነስ ላይ ይገነደሳል። ከልጆችሽ ላይ ይገነደሳል። ከትዳር ላይ ይገነደሳል። ከአገልግሎት ላይ ይገነደሳል። እግዚአብሔር ይጥለዋል። ታውቃላችሁ ዳዊትን የጀግንነቱ ልበ ሙሉነቱ ሁሉ ደስ የሚለኝ የቱ ጋር እንደሆነ ታውቃላችሁ? በጣም የጦር ስልት ስላለው አይደለም። አዎ ስልተኛ ነው፣ በጣም ስልተኛ ነው። ያደገበት ነው። ጥርሱን ነቅሎበታል። ፕሮፌሽኑ ነው። ግን ስልተኛነቱ አይልነበረም ዳዊትን ባለድል ያደረገው የነበረው። ዳዊት ሁሉ ጊዜ ድል የሚያደርገው የሚያስቀድመውን ጌታ ያውቃል። ጦርነት ሲመጣ መጣ ብሎ ጦርና ጋሻውን ይዞ አይነሳም። ታውቃላችሁ ሰራዊቱን የማያስቀድምም እሱም አይቀድምም። አንድ የሚያስቀድመው ኃይል አለ በላይ በሰማይ፣ እሱም የሰራዊት ጌታ እግዚአብሔር ይባላል። ጦርነቱን ሲጀምር ልጀምር ይለዋል። እንደ አባትና ልጅ ነው የሚያወራው። አዩ ልጀምር ሲለው ጀምር ሲለው ታውቃላችሁ አይጀምርም። ዳዊት አይጀምርም። ሁለተኛ ጥያቄ ይጠይቀዋል። ጀምራል ከኛው እንግዲያው እንድጀምር ከፈለክ አንተ ቀድመህ ውጣ ይለዋል። ለምን ሲባል አንተ ካልወጣ እኔ ባለድል አይደለሁም። እኔ አሸናፊ አይደል። አንተ ስትወጣ አሸንፋለሁ። አንተ ስትወጣ ድል አደርጋለሁ። አንተ ስትወጣ እኔ እረታለሁ። እሺ እወጣለሁ ውጣ ሲለው እግዚአብሔር ሶስተኛ ጥያቄ ምን እንደሚጠይቀው ታውቃለህ? እሺ አንተ ቀድመ መውጣትህን በምን ልወቅ ይለዋል። ምን አይነት ሰው ነው? በጌታ በኢየሱስም እንዲህ አይነት እምነት እንዲህ ጥብቅ ሙጭጭ የሚያደርግ ሳትባርከኝ አለቅም የሚያስብል የእምነት መንፈስ ዛሬ ይጋባባችሁ። ከዛ የመጨረሻ እግዚአብሔር እንደዚህ አለው፣ እንግዲያውስ አለ ስትወጣ ከፊት ለፊት ባለው በትልቁ ዛፍ ላይ ስትወጣ አለ ጠላቶችህን ታያቸዋለህ አለው። ከዛስ አለው ካያቸው በኋላ ድል ታደርጋቸዋለህ። ተዋግተህ ሳይሆን አይተህ ታሸንፋቸዋለህ ነው። ሌላ ቋንቋ አልገባችሁም? ከዚህ በኋላ ጉዳያችሁን አትታገሉትም። እግዚአብሔር ታግሎ ይጥልላችኋል፣ እናንተ ታልፋላችሁ። እግዚአብሔር ታግሎ ይጥልልሻል፣ ታልፊያለሽ። እሙዬ ብቻሽን አልፋለሁ በይ እስቲ። ታልፊያለሽ፣ ደሞም ታርፊያለሽ። እግዚአብሔር ያሳልፍሻል፣ እግዚአብሔር ያሳርፍሻል። የሆነ ትልቅ ነገር ከፊትሽ ሲወድቅ ያለው የእግዚአብሔር እጅ አንቺ ቤት መጣ። አንድ ሰው ጮሆ አሜን አይለኝም? አንድ ሰው አለፈ አለኝ፣ አንድ ሰው አረፈ አለኝ ጌታ። እልልታ ጭብጨባ ለዚህ ጌታ ይገባዋል፣ 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 ይገባዋል። ስጋዬን ይበሉ ዘንድ አለ። ታውቃላችሁ መዝሙር 118 ቁጥር 11 ላይ ሄዳችሁ ስታነቡ በጣም የሚገርም ቃል አለ። መዝሙረኛው ጠላቶቼ አለ። አቤት የዳዊት ጠላቶች ብዛታቸው። ክብር ለጌታ ይሁን። ዳዊት መዝሙር ውስጥ የጠላት ወሬና የምስጋና ወሬ አታጡ፣ ፈልጋችሁ አታጡ። ለምን እንደሆነ ታውቃላችሁ? ጠላት ብርቱ እንደሆነ ያውቃል። የሚያሸንፈው እግዚአብሔር ከሱ ጋር እንዳለ ያውቃል። ስለ ጠላቶቹም ያወራል፣ ስለ እግዚአብሔርም ያወራል። ባይዘዌ ብዙ ሰዎች የእግዚአብሔር ነገር የሚቀልባችሁ የሚያስጨንቃችሁ የሚበረታባችሁ ነገር ስለሌለ እኮ ነው። የሚበረታብሽ ነገር ቢኖር የእግዚአብሔር ትልቅነት ያኔ ነው የሚገባሽ። ሁሉ አልጋ ባልጋ ሆኖ ተኝተሽ ነቅተሽ በልተሽ ጠጥተሽ ወጥተሽ ገብተሽ ሰርተሽ ተከናውነሽ እግዚአብሔር ያለ አይመስልሽም። ይቀልብናል እግዚአብሔር ነገር። ዳዊት አይቀልበትም። ትልልቅ ኬዞች፣ ትልልቅ ፕሮግራሞች፣ ትልልቅ አጀንዳዎች ይመጡበታል፣ ይከፈቱበታል። የሰማይ አምላክ እግዚአብሔር ይመጣና ይዘጋለታል። ለሆነ ሰው ዛሬ ፋይል ተዘጋ። የጠላት አዋጅ ተሻረ። እግዚአብሔር ድንገት ጣልቃ ገባ እና በጣም የሚገርማችሁና የሚደንቃችሁ ነገር እንዲህ አለ፣ ጠላቶቼ አለ ንብ ማርን እንደሚከብ እንዲሁ ከበቡኛል። የገጠር ልጅ አለ እንደኔ? ጌታ ይባረክ። እሺ የገጠር ልጅ እጁን ያሳየ ሙሌ። እሺ ጌታ ይባረክ። ግማሽ ሰው አለ ከኔ ጋር ማለት ነው። እና እናንተ የከተማ ሰዎች ንብ ማታቆም፣ ማርም ማታቆም፣ ቀፎም ማታቆም፣ አበባም ማታቆም። እና ታውቃላችሁ ንብ የሚቀስመው አበባ ካየ ማለት ነው። ለምሳሌ አውራው ንብ ካየ ሌላ ሁሉ ምን ይለዋል ማለት ነው? ይከተለዋል። ማለት የሚከተልበት ምክንያት ምንድነው? አውራው ምልክት ሰጪ ነው። ግን እያንዳንዱ
የሚከተለው መንጋ ንብ በሙሉ ምን ሊሆን ነው የሚሄደው? ሰራተኛ ንብ ነው። ምን ሊሆን ነው የሚሄደው? ሊቀስም ነው የሚሄደው። የአበባዋ መንገላታት፣ አቅም ማጣት፣ መጠውለቅ፣ መበላሸት ለነሱ ጉዳያቸው አይደለም። አንድ አበባ ላይ 100 ሆነው ሊሰፍሩ ይችላል። ድራሿን ሊያጠፉ ይችላል። ቢኮዝ የሚፈልጉትን ነገር እስከሚያገኙ። መልእክት አለኛ ለአንቺ፣ መልእክት አለኛ ለአንተ። በጌታ በኢየሱስም ካንተ የሆነ ነገር ፈልጎ፣ ካንቺ የሆነ ነገር ፈልጎ፣ በተገለጠም በተሰወረም በግን በስጋ ለባሽም ይሁን በመንፈስ አሰራር ወደ እናንተ የመጣ የእናንተን ነገር የሚፈልግ ዛሬ ተከልክለዋል። እግዚአብሔር ጣልቃ ገብቶላቸዋል። እግዚአብሔር ቀድሞላቸዋል። እና ንማርን እንደሚከብ እንዲሁ ከበቡኝ አለ። ስለዚህ ምን ሊሉት ነው? ሊያጠፉት ነው የከበቡት። ግን የሚገርመውና የሚደንቀው ነገር እሱ እንደዚህ ያለ ንማርን እንደሚከብ ከበቡኝ ካለ በኋላ እኔ ግን አለ። አያችሁ ልበ ሙሉነት። እሺ እኔ በሉ፣ በአምላኬ በሉ፣ ልበ ሙሉ ነኝ። በጎደለው ነገር አልፈራም፣ በሄደው ነገር አልሰጋም። በሚመጣ ሁሉ እኔ በሉ ልበ ሙሉ ሰው ነኝ። እኔ ግን አለና በአምላኬ ዋው ማን ነው ብሎ ለሚጠይቁት ዳዊት እንዲህ አለ፣ እኔ በአምላኬ በእግዚአብሔር ስም ምን አልኩ? አሸነፍኩ። ይሄ ቀን የድል ቀን ይሆንላችሁ። ይሄ ቀን የአሸናፊነት ቀን ይሆንላችሁ። ማንም የማይነጥቃችሁ በረከት ታልፎ ይሰጣችሁ። ማንም የማይከለክላችሁ ሰላምና ደስታ ቤታችሁ ይግባ በኢየሱስ። እኔ ግን በአምላኬ በእግዚአብሔር ስም ምን አልኳቸው? አሸነፍኳቸው። ቀኝሽን ብድግ አድርግሽ እኔ በይስቲ አሸናፊ ነኝ። ለምን ሲባል አሸናፊው እግዚአብሔር ከኔ ጋራ ነው። እና ቁጥር 1 ላይ የሚገርም ነገር እየተናገረ ነው ዳዊት የሚጀምረው። እግዚአብሔር ብርሃኔና መድኃኒቴ ነው አለ። ይገርማል። ብርሃኔና መድኃኒቴ ነው። በደንብ ስሙኝ ይሄን ንግግሬን። እግዚአብሔር ብርሃኔ ነው ሲል ታውቃላችሁ፣ በመንገዴ ሁሉ ማን አለ እያለ ነው? እግዚአብሔር አለ። የኔ መንገድ፣ የኔ ህይወት፣ የኔ ዓለም ሁሉ የምንድነው እያለ ነው? የብርሃን ነው። ለምን ሲባል የብርሃን አምላክ ራሱ እግዚአብሔር ከኔ ጋራ ነው። እግዚአብሔር ከናንተ ጋር እንዳለ ስንቶቻችሁ ታምናላችሁ? እርግጠኞች ናችሁ? አጨብጭቡ ለጌታ ክብር። ከዛ እንዳለ ጨለማው እንዳያጠፋኝ ብርሃኔ ነው አለ። ደግሞስ ህመም፣ በሽታ፣ ጦርነት የሆነ ነገር የጠላት እጅ መጥቶ እንዳያጠፋኝ ደግሞ ምን ነው አለ? መድኃኒቴ ነው። ዋው! እስቲ እግዚአብሔር መድኃኒቴ ነው በሉ። ድገሙና በሉ። ግድ የለሽም ዶክተር ያዘዘልሽም ካለ ውሰጂው፣ ችግር የለም። እዚህ ቤት መድኃኒት ጣይጣል አይባልም፣ ውሰዱት። ግን የሚበልጠው መድኃኒት ነው እየነገርኳችሁ ያለሁት። ኢየሱስ ይባላል። በጌታ በኢየሱስም ይሄንን መርፌ፣ ይሄንን መድኃኒት ደጋግማችሁ ውሰዱት። አንዳንድ ሰዎች ፈሩ። መርፌ ሲባል የሚነዝራቸው ሰዎች አሉ። እና እግዚአብሔር አለ ብርሃኔና መድኃኒቴ ነው፣ የሚያሳጣኝ የለም። ልበ ሙሉነቱን አይታችኋል። ሁሉ ጊዜ በእግዚአብሔር ጉዳይ አይደራደርም። እኛ የዘንድሮ ጴንጤዎች አፋችን ላይ ብቻ ነው ጌታ 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 የሚል ነገር ያለው። እግዚአብሔር እግዚአብሔር እግዚአብሔር፣ እምነት እምነት እምነት፣ ጸሎት ጸሎት ጸሎት፣ መዝሙር መዝሙር መዝሙር። ውስጣዊ ማንነታችን ግን እንደው ጌታ ቸር አይደል እንደ ሰው አይደለም እንጂ እንደ ሞባይል ካርድ ፋቅ 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 ቢደረግ የለም። ውስጣችን አፋችን ላይ ብቻ ነው። እግዚአብሔር ይጠብቀን። አሜን። ስለዚህ ዛሬ አንድ ነገር ልንገራችሁ። ጌታ ኢየሱስ ምስክሬ ነው። እግዚአብሔር ቀድሞላችኋል። አንተ ሰው እግዚአብሔር ቀድሞልሃል። አንድ ሰው ይጩና እግዚአብሔር ቀድሞልኛል ይበል። በፈራሁት ጉዳይ፣ በሰጋሁት ጉዳይ፣ ሊሆን ነው ወይ ባልኩት ጉዳይ፣ አይሆንም ባልኩትም ጉዳይ እግዚአብሔር በሎ ቀድሟል። ለአንድ ሰው እናገራለሁ። በአገልግሎት እግዚአብሔር ቀድሟል። በቢዝነስሽ እግዚአብሔር ቀድሟል። በሰላማችሁ እግዚአብሔር ቀድሟል። በጤናችሁ እግዚአብሔር ቀድሟል። ጩና በኔ ጉዳይ እግዚአብሔር ቀድሟል በሎኝ። ከዛ እንደዚህ ያለ ቀጥሎ እግዚአብሔር ለህይወት ያለና አምባዋ ነው አለ። አምባ የሚያክሰው አለ? ዙሪያ ከፍ ያለ ቦታ ሞክሩ። ጌታ ኢየሱስ ይባርክ። ሁላችሁም እኮ ልክ ናችሁ። ተራራ ቀርጦ እኮ የእግዚአብሔር ሐሳብ ካለ እኮ እችል ታስጥል ትችላለች እኮ። ምናልባት አንተ ላይ የተነጣጠረው ቀስት እዚህ ላይ ሊያርፍ ይችላል። አይችልም እንዴ? ግን አምባ ማለት ከለላ ማለት ነው።
ከለላ ማለት ደግሞ በደንብ እንደ ቦርቀቅ አድርጌ ላስረዳችሁ። እንዲህ ከፊት ለፊት ብቻ ጋርዶ ከግራና ከቀኝ የሚተው አይደለም። ከኋላ ጋርዶ ከፊት የሚተው አይደለም። ከለላ ማለት ዙሪያው እንዲህ ፕሮቴክት የሚያደርግ የእግዚአብሔር ግሎሪ። አንድ ሰው አሜን አይልም ወይ? ዛሬ በኢየሱስ ስም ከለላው ባንተ ላይ ሆኗል። የእግዚአብሔር አምባ ባንቺ ላይ ሆኗል። የእግዚአብሔር ጥበቃ በእኛ ላይ ሆኗል። በምድሪቷ በኢትዮጵያ ላይ ሆኗል የእግዚአብሔር ጥበቃ። ዋው! ስለዚህ አልፈራም። ምንም የጦር ድምጽ ቢመጣ አለ፣ ምንም ጠላት እንደፈለገ ቢሮጥ ቢለፋ ቢደክም ኖ ኖ ኖ ኖ ኖ ኖ ፍጥነቱን የሚገታ እግዚአብሔር ከኔ ጋር ነው አለ። ፍጥነቱን ምን የሚል የሚገታ እግዚአብሔር። አጠገብ ያለውን ሰው ንካውና ሩጫን ትጨምራለህ በለው። አንቺ ትፈጥኛለሽ። የጠላትሽን ሩጫ ግን እግዚአብሔር ነገ አይደለም በያት። በጌታ በኢየሱስ ስም ዛሬ ይገታዋል። እናንተ ቤት ድል ይሆናል። እናንተ ቤት ምስጋና ይሆናል። ፍቄ ውሰደው። እናንተ ቤት ዝማሬ ይሆናል። እናንተ ቤት አምልኮ ይሆናል። እግዚአብሔር ዛሬ ጣልቃ ገብቷል። እግዚአብሔር ምን ነው አለ? አምባዬ ነው። ቴንክ ዩ ጂሰስ። ስለዚህ ማንን እፈራለሁ አለ? የጦር ወሬ፣ የጦር ድምፅ፣ የሰዎች ሰልፍ፣ ከበባቸውን፣ ክፉ ምክራቸውን፣ ሐሜታቸውን። አሁን ባንቺ ጉዳይ አንቺን ለማስቆም የማይደዋወል ሰውና ሰይጣን የለም እኮ። ይገርማቸዋል። ለክፉ ስራ ደግሞ በጣም ልባቸውን ያዘጋጁ ብዙ ክፉ ሰዎች እንዳሉ ታውቃላችሁ። እነሱን ሰዎች ዓለም ላይ እንዳትፈልጓቸው። መንፈሳዊ ነን የሚሉ ሰዎች አጠገብ ነው ያሉት። ቤተ ክርስቲያን ውስጥ ነው ያሉት። ክብር ለጌታ ይሁን። አንቺ አሜን እያልሽ እኔ ደግሞ አሜን እያስባልኩሽ ቻት የሚደራረጉ ሰዎች አሉ። ኢየሱስ ጌታ ነው። ግን እውነቱን ልንገራችሁ፣ እግዚአብሔር ቀድሟል። ንካውና አጠገብ እግዚአብሔር ቀድሟል። በመናፍስቱ ዓለም ላይ በክፉ ሰዎችም የተቀነባበረ ወጥመድ ዛሬ ተሰብሯል። አንድ ሰው ጮሆ ተሰብሯል ይበለኛ። ድገሙና ተሰብሯል በሉኛ። ከዛ ማንን እፈራለሁ አለና እንዲህ አለ። የሚቀጥለው ቁጥር ይገርማቸዋል። ስጋዬን ይበሉ ዘንድ ክፎች ገፍተው በመጡ ጊዜ። በስመ አብ። አቶ ሽታይ ስጋዬን እኮ ነው እያለ ይበሉ ዘንድ ምን ብለው ገፍተው በመጡ ጊዜ። ኢማጂን ዳዊት ምን እያለ እንደሆነ ታውቃላችሁ? በሱ አቅም መቋቋም መቆምም በማይችለው ልክ በመጡበት ጊዜ። የሚቀጥለውን ተመልከቱ። በመጡ ጊዜ አለና ጠላቶቼና ባለጋራዎቼ ዋው በተነሱብኝ ጊዜ እነርሱ በሉ። ድገሙና በሉ። ለመጨረሻ ጊዜ በሉ። ተሰነካከሉና ወደቁ። ከእግዚአብሔር ጣልቃ ገብነት የተነሳ ዛሬ የአንድ ሰው ጠላት ወደቀ። የአንድ ሰው ጠላት ወደቀ። እሺ የኔ ጠላት ወደቀ በሉ። ድገሙና በሉ። ለመጨረሻ ጊዜ በሉ። እግዚአብሔር ዛሬ ከጥበቃው የተነሳ ከጣልቃ ገብነቱ የተነሳ የሆነ ሰው ጠላት በኢየሱስም ከፊቱ ወደቀ። ሰራዊት ቢከበኝ እንኳን ልቤ አይፈራም። ጦርነት ቢነሳብኝ እንኳን ልቤ ምንድነኝ አለ? ሙሉ ነኝ። የመጨረሻ መናገረው አንድ ነገር፣ የሰው ልብ የሚሞላው በእንጀራ አይደለም። የሰው ልብ የሚሞላው በዙሪያው ባሉ ሰዎች ቁጥር አይደለም። የሰው ልብ የሚሞላው አካውንቱ ላይ በተጠራቀመው ገንዘብ አይደለም። ወገኖቼ የሰው ልብ የሚሞላው በታመነው በሆነ ወዳጁ አይደለም። የሰው ልብ የሚሞላው በታመነው በአምላኩ በእግዚአብሔር ብቻ ነው። ዛሬ እግዚአብሔርን ለሚታመን ለአንድ ሰው መልእክት አለኝ። ክብር ለጌታ ይሁን። ጠላቶች የሉም የሚል ስብከት የለኝም። ችግር የለም የሚል ስብከት የለኝም። ሐዘን የለም የሚል ስብከት የለኝም። አታለቅሽም የሚል ስብከት የለኝም። ግን ከለቅሶ በኋላ ደስታ አለ፣ ሳቅ አለ። እግዚአብሔር ያስቃቸዋል። አንድ ሰው ይጮህና እኔንም አይበለኝ እስቲ። የሰራዊት ጌታ እግዚአብሔር ያስቀኛል። በሚቀጥሉ ቀናቶች፣ በሚቀጥሉት ሳምንታት፣ በሚቀጥሉት ወራት በኔ ህይወት ላይ በለው እስቲ እንግዳ ነገር ይሆናል። መልእክት አለኝ እህቶቼ፣ ወንድሞቼ፣ ቁዝም ያላችሁ ሰዎች፣ ቁጭ ያላችሁ ሰዎች፣ የሆነ ቀን እየጠበቃችሁ እየቆጠራችሁ ያላችሁ ሰዎች እንኳንም የሆነው ሁሉ ሆነ። የሚበልጥ ነገር ከፊት አለ። የተሻለ ነገር ከፊት አለ። እግዚአብሔር ያሻግራቸዋል። እግዚአብሔር ያሳልፋቸዋል። ከጥበቃው የተነሳ፣ ከረኝነቱ የተነሳ፣ ከአምባው የተነሳ፣ ከከለላው የተነሳ ዛሬ ማለፍ ሆኖላቸዋል። እልልታ ጭብጨባ ለዚህ ጌታ።